ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬው ልዩ የጨዋታ እንግዳ ፕሮግራማችን በትምህርት አገልግሎት 100 ዓመት የሞላውን ቲኤምኤስ በመባል ይታወቅ የነበረውን የተፈሪ መኮንን ትምህርት ቤት ክብረ በዓል ምክንያት በማድረግ ያሰናዳነው ነው። ከጠላት ወረራ በፊት የትምህርት ጣዕም በአገራችን በሰፊው በሕዝባችን ባልታወቀበት ጊዜ ልዩ ልዩ ትምህርት ቤቶች በማቋቋምና ተማሪዎችንም በአውሮፓ አገሮች እየላክን በማስተማር ምን ያህል እንደሰራን ሁላችሁም ታውቁታላችሁ። በዚያን ጊዜ ያስተማርናቸው ብዙዎቹ በጠላት እጅ ቢያልቁም የተረፉት በየደረጃው እስከ ሚኒስትርነትም ድረስ በስራ ላይ ተሰማርተው ለሀገራችን እና ለሕዝባችን በመናደርገው ድካም የሚረዱን ይገኛሉ። ከጠቅላላው ባጀት ከ5 አንዱን ለትምህርት እንዲውል አድርገን በየጠቅላይ ግዛቱ በብዙ የሚቆጠሩ የመጀመሪያና የሁለተኛ ደረጃ ትምህርት ቤቶች ከፍተን ትምህርታቸውም በሚገባ የፈጸሙት አዲስ አበባ በሚገኘው ዩኒቨርሲቲ ኮሌጅ እንዲቀጥሉ አድርገናል። አሻም እንደምን ሰነበታችሁ የተከበራችሁ አድማጮቻችን። ቀደም ብለን ያሰማናችሁ በተፈሪ መኮንን 25ኛ ዓመት ክብረ በዓል ላይ የትምህርት ቤቱ መስራች አጼ ኃይለ ሥላሴ ካደረጉት ንግግር ላይ የተቀነጨበ ነው። ቀደም ብለን እንደገለጽነው ተፈሪ መኮንን ትምህርት ቤት በሚቀጥለው ወር 100 ዓመቱን ያከብራል። የዛሬው ልዩ የጨዋታ እንግዳ ፕሮግራማችን በትምህርት አገልግሎት 100 ዓመት የሞላውን የተፈሪ መኮንን ትምህርት ቤት ክብረ በዓል ምክንያት በማድረግ ያሰናዳነው ነው። ለዚህ ዝግጅት የቀድሞ ተማሪዎችንና በቀድሞ ተማሪዎች ማህበር ንቁ ተሳትፎ እያደረጉ ካሉ የቀድሞ ተማሪዎች መካከል ጥቂቶቹን ጋብዘናል። ለአሁኑ የጋበዝናቸው ዶክተር ብስራት አክሊሉ የተፈሪ መኮንን አሉሚናይ አሶሲዬሽን የዳይሬክተሮች ቦርድ ፕሬዝዳንት ናቸው። ነዋሪነታቸውን ከመሰረቱበት ከኒውዮርክ በስካይፕ አማካኝነት ወደ ሸገር ጋብዘናቸዋል። ዶክተር ብስራት በጣም አመሰግናለሁ ተገናኘን። እንደተመኛችሁት ትምህርት ቤቱ የቀድሞ ስሙን አግኝቷል። በደረጃም ከፍ ብሎ የፖሊቴክኒክ ኮሌጅ ሆኗል። እንኳን ደስ ያለው። እሺ ወይዘሮ ማዛ በጣም አመሰግናለሁ። በተለይ በዚህ አጋጣሚ የተፈሪ መኮንን ትምህርት ቤት የቀድሞ ስሙ ከተመለሰለት በኋላ እንደዚህ አይነት ውይይት ለማድረግ ስለጋበሽ በጣም አመሰግናለሁኝ። እርሶ የትምህርት ቤቱ ማህበር እንዲጠናከር ከፍተኛ አስተዋጽኦ እንደሚያደርጉ ሰምቻለሁ። እርሶን ብቻ ሳይሆኑ ከቤተሰቦቹ ውስጥም ወንድሞ ይመስለኛል እንደውም ለረጅም ጊዜ ብዙ የተጉበት ጉዳይ ነው ብለውኛል። ማህበሩ መቼ ተመሰረተ? እስከዛሬ ምን ሰራ? ማህበሩ እንግዲህ በፈረንጅ 2011 ነው 2006 መሆኑ ነው እና የማህበሩ አመሰራረት ትንሽ ጥሩ እንትን አለው። እኛ ቤተሰቦቻችን በሙሉ ተፈሪ መኮንን የተማርነው፣ አባቴም ቢሆን እዛ ነው የተማረው። ከመጀመሪያዎቹ ተማሪዎች 1917 ሲከፈት ከገቡት ተማሪዎች አንዱ ነበረ። የጣሊያን ጦርነት ሲመጣ ሁሉም ወደ ሆለታ ሄዱ። ትምህርታቸው ቆሞ ወደ ውትድርና ዝግጅት ሄደው እና ከዛ ጀምሮ የተፈሪ መኮንን ተማሪ ስለነበረ እኛ ቤተሰባችን 4 ወንድማማቾች ነን። 3ቱም ወንድሞቼ ታላላቆቼ ናቸው። እነሱ ሁሉ ተፈሪ መኮንን ነበረ የሚማሩት። እኔም እዛ ነው እንትን ያልኩት። ስለዚህ ተፈሪ መኮንን በጣም እንደ ቤተሰባችን የምንቆጥረው ነው እና በደርግ ጊዜ ተፈሪ መኮንን መሆኑ ቀርቶ እንጦጦ ከሆነ ወዲያ በየዓመቱ ወደ ኢትዮጵያ ስንመጣ ሄደን እንጠይቃለን፣ ተማሪ ቤቱን እናያለን እና ተማሪ ቤቱ በቃ ትንሽ ደካክሞ ነበረ፣ በጣም እንትን ብሎ ነበረ እና ወንድሜ ቤት ሄዶ ከእናቴ ጋር ሲጫወት እንደው በጣም ያሳዝናል ነው ተማሪ ቤታችን እንደው እንትን ሆነ እንደ የድሮ አይነት ዝናው ተቀንሷል እያላችለት እንዴት ታዲያ ምን ትሰራለህ አንተ? እንደው አባትህም እዛ ነው የተማረው፣ ልጆች ወንድሞችም የተማሩ፣ ለምንድን ነው አንተ አንድ ማህበር አቋቁመህ እንደው የማትረዳው? እንደዚህ ትለዋለች። እሱም እውነትንም ጥሩ እንትን ነው ብሎ እዛው ያሉትን የቀድሞ ተማሪዎች እንሰብሰብ ብሎ የመጀመሪያ ስብሰባ አድርገው 2006 እኔ አሁን ወደ አሜሪካ ስመለስ አሜሪካ ሄጄ የቀድሞ ተማሪዎች ማህበር በሰሜን አሜሪካ የሚል ማህበር አቆማለሁኝ፣ እናንተ ደግሞ እዚህ ያላችሁት ደግሞ እንደዚሁ አቋቁሙ ብለው ተስማምተው መጡ እና እሱ ተመልሶ እዚህ 2006 ከአንዳንድ የቀድሞ ጓደኞቹ ጋር ተገናኝቶ ሁላችን እንትን ብለን ተመሰረተ።
እና ያኔ ነው እሱ የመጀመሪያው የቦርዱ ፕሬዚዳንት ነበረ። 3 ዓመት ሙሉ አገለገለ እና በ2009 በ14 በፈረንጅ እኔ ደግሞ ተመረጥኩኝ። ያኔ ልክ እንዳጋጣሚ ሆኖ ደግሞ ከስራ ከዩናይትድ ኔሽን የወጣሁበት ጊዜ ነበር። ጊዜም አለኝ። ያው ጥሩ ነው ምናለ ለምን አልሰራም ብዬ ገባሁኝ እና ትንሽ እንትን የሚያደርገው እስከ ዛሬ እኔ ነኝ። ምንም አሁን ዋናው ትልቅ ዓላማችን የ100 ዓመቱን አክብረን ስሙን አስመልሰን አዲስ ቦርድ ደግሞ እንትን ብሎ ሌላ ሰው ለማስረከብ ነው እየተዘጋጀው ነው። ከባዱን ስራ ሰርታችኋል። የወንድሞን ስም አላነሱም። ጴጥሮስ አክሊሉ ይባላል። ዓለም ባንክ ይሰራ ነበረ ለብዙ ጊዜ ወደ 38 ዓመት። አሁን ያው እንደ ሁላችንም ከስራው ዓለም ወጥተን ሌላ ነገር እየሰራን ነው እና የእኛ ማህበራችን በእውነቱ በጣም ጠንካራ ማህበር ነው። ግን የእኛ ማህበር ዝም ብሎ ለተፈሪ መኮንን ብቻ ሳይሆን ለሌላዎቹም ተማሪ ቤቶች አርአያ እንዲሆን ነው የምንፈልገው። አሁን በተለይ በዚህ ስራ ላይ ያለሁኝ ብዙዎች ተማሪ ቤቶች ከሊሴም ሆነ ሚኒሊክ ሆነ ያናግሩኛል። እንዴት ነው እናንተ እንደዚህ ያቋቋማችሁት? ሽመልስ ሀብቴ አሁን ምሳሌ ያቋቁሟል ልክ የኛን አይነት እንዳዚህ አድርጎ እና እኛ እዚህ ያለንበት ሀገር አሜሪካ በተለይ እንግዲህ አሜሪካም ካናዳም እንትንም የቀድሞ ተማሪዎች ናቸው ተማሪ ቤትን የሚደግፉት ያሉትን እና የኛ ሀገር እንደዚህ አይነት ልምድ የለም እና መለወጥ አለበት። ተማሪ ቤታችን እኛ ካልደገፍን ማን ነው የሚደግፈው? ማን ነው እንትን የሚለው? እና የሚገርመው ነገር ደግሞ ዱላል ጋራሽ ተፈሪ መኮንን የዛሬ 100 ዓመት 1917 ዓመተ ምህረት ተማሪ ቤቱን ሲከፍቱት ከተናገሩት ንግግር ልክ እኛ መመሪያ አድርገን የምንይዘው አንድ ጥቅስ አለች። ይችን የእውቀት ምግብ ሰጥታ የምታሳድጋችሁን ተማሪ ቤት በጥበብ አድጋችሁ በአእምሮ በምትጎለብሱበት ጊዜ እግዚአብሔር እንደየድላችሁ በሚሰጣችሁ እውቀት የሀገራችን መሳሪያ ናትና እንዳትጠብ፣ እንድትሰፋ፣ እንዳትወድቅ፣ እንድትበረታ እንድትረዷት እለምናችኋለሁ ይላል። ይህን እንደ መመሪያ አድርገን ነው እንትነው ይሄ ነው ዋናው የቀድሞ ተማሪዎች የተማሩበትን ተማሪ ቤት መርዳት፣ ማስፋፋት፣ መደገፍ ላሉ ተማሪዎች ደግሞ አርአያ መሆን በጣም አስፈላጊ ነው። እዚህ የተነሳ ነው እኔ አሁን እዚህ የተማርኩበት ተማሪ ቤቶች እዚህ ቦስተን ዩኒቨርሲቲ ይሁን ካልቴክ ኮሌጅ ይሁን በየዓመቱ ይጠይቁኛል። የተማርክበት ነው ደግፍ እና የተቻለኝን እደግፋለሁ። ሀገሬ ግን በተለይ ተፈሪ መኮንን ሁለተኛው እንደው ዘመናዊ ተማሪ ቤት የሆነ 100 ዓመት የሆነ ተማሪ ቤት ስንት አለ እና በዚህ የተነሳ ነው እና በዚህ አጋጣሚ የአዲስ አበባን ከንቲባ ወይዘሮ አዳነች አቤቤን የስሙን መመለስ ስላሳኩልን በጣም የቀድሞ ተማሪዎች ማህበር ስም በጣም ምስጋናን አቀርባለሁ። ምክንያቱም ይሄ ጥያቄ ስንት ከንቲባዎች ጋር ቀርቦ ነበር። በእኔ እንኳን እንትን ወደ 6 ከንቲባዎች አውቃለሁ። ምንም ፕሮብሌም የለም ይለወጥላችኋል እያሉን ነበር፣ ግን አፈጻጸም ላይ አልደረሰም ነበረ። አሁን ግን ይኸውና አፈጻጸም ላይ ደረሰ። በተለይ ደግሞ ለ100 ዓመቱ እንደዚህ ተስተካክሎ ሲሆን እንዴት አይነት ትልቅ እንትን ነው። ምናልባት ሰምተሽም ይሆናል እንግዲህ ትልቅ ዝግጅት እያደረግን ነው ለ100 ዓመቱን ለማክበር። እመጣለሁ ወደሱም ዶክተር ብስራት። ግን እንደው ከዛ በፊት እርስዎ ተፈሪ መኮንን የገቡበትን ጊዜ ከእርስዎ ጋር ተማሪ ስለነበሩ ተማሪዎች ስለ መምህራኖ እንዲነግሩን ፈልጋለሁ። እንዲያውም ከመምህራኖ ጋር ጥብቅ ዝምድና እንደመሰረቱ ከኒውዮርክ ካናዳ ድረስ እየሄዱ የሚጠይቋቸው ካናዳዊ መምህር እንዳሉ ሰምቻለሁ። ስለሳቸውም ይንገሩን። መቼም አለ ነገር አይደለም አደለ? አንድ መምህር እንደዚህ እስከ መጨረሻው ህይወቱ ድረስ ወደ መጠያየቅ ደረጃ የሚያደርሰው ያበረከተው አስተዋጽኦ ነው አደለ? ስለሱ እንዲነግሩን ፈልጋለሁ። እርስዎ የመቼ ተማሪ ነበሩ? እሺ ወይዘሮ ባዛ ግን አንተ ብትይኝ ግን በጣም ደስ ይለኛል። እኔ ያለዛ አንቱ ልልሽ ነው። ደንብ አይደለም ብለው ስለተቆጡኝ ነው እንጂ በደጅማ አንተ ነው እና አንቺ ነው የምንባባለው። እሺ ዶክተር። እኔ እንግዲህ ከተፈሪ መኮንን የተመረኩት የዛሬ 58 ዓመት ነው። ከ3ኛ ክፍል ጀምሬ እንደው በእግር መሄድ እስከቻልኩኝ ድረስ ወደ ተማሪ ቤት መጀመሪያ እዛ ወደ መስፍን ሀረር መንገድ ነበረ የምንኖረው እና አርበኞች ነበረ የመጀመሪያውን 2 ዓመት የተማርኩት። ከዛ አይ በቃ ጠንክረሃል እና እንደ ወንድሞችህ ተማሪ ቤት እዛ ወደ ተፈሪ መኮንን ሂድ ተብዬ እዛ ጀመርኩኝ እና ትምህርቴን ኤሌመንተሪም 2ኛ ደረጃንም እዛ ነው የጨረስኩት።
እና በ1958 ዓመተ ምህረት ነው ጨረስኩት። 58 ዓመት በፊት ነው ማለት ነው። እኔ አሁን አንዳንዶች እዚህ ያሉ የስራ ባልደረቦቼ በተለይ እኔ ብዙ ቦርድ ውስጥ አለሁበት አይቻለሁ። እሱንም ባለፈው 2 ዓመት ጀምሮ ብዙዎቹን እየለቀቁ ወጣሁኝ። ምንድነው ለምን ትለቃለች ሲሉ ያሉ ምን አሶሲዬሽናችን የቀድሞ ተማሪ ማህበር ብዙ ስራ ስላለብኝ የግድ እዛ ላይ ምን አይነት አለው ምን አይነት የትኛው ዩኒቨርሲቲ ነው ይላሉ። የለም ሁለተኛ ደረጃና እንትን ለሁለተኛ ደረጃ ብለህ ትወጣለህ እንደዚህ? እሱ እኮ ልዩ ተማሪ ቤት ነው። ሁለተኛው ኢትዮጵያ ውስጥ የሆነ 100 ዓመቱ ሊሆነው ነው እና እንደዚህ ውጭ ያለ ነው ብሎ ተሰባስበን ለመርዳት እያሰብን ነው። ይሄማ ከሆነ ትልቅ ዓላማ ነው እያሉ እንትን ይሉኛል። እና የተፈሪ መኮንን ሪሊ ቀላል ስሜት አይደለም። ከዛ ወጥተን ሁላችንም እዚህ ያለ የደረስንበትን ደረጃ ለመድረስ ያበቃን እዛ ያገኘነው ትምህርት፣ እዛ ያገኘነው ግብረገብነት፣ እዛ ያገኘነው ለሰው ማሰብ ነው። በጣም የትምህርት ብቻ ሳይሆን በተለይ እንደው ለሀገርም ለሰው ማሰብ ያስተማረን ተማሪ ቤት በጣም እርስ በርሳችንም በጣም እንድንተባበር እንትን የሚለን ነው። በእውነቱ በዛ ጊዜ የነበሩ ከኔ ጋር የነበሩ ከየአቅጣጫው የመጡ ናቸው። አስመራ፣ ከመቀሌ፣ ከሐረር፣ ከወለጋ ካልመጡበት እንትን የለም ነው። የተፈሪ መኮንን አሁንም ማህበራችን ውስጥ እንደዚህ ናቸው። ሁሉም እንደዚህ ይሳተፋሉ እና በዛ ጊዜ መቼው እንትኖቹ አስተማሪዎቹ ተማሪ ቤቱ የሚተዳደረው ጀዙዊትስ ነበር፣ ኢየሱሳውያን ነው። ደግሞ የሚገርመው ጃንሆይ ሲጠሯቸው ወደ ኢትዮጵያ መጥተው ይህንን ተማሪ ቤት እንዲያስተዳድሩ ከጣሊያን በኋላ ወደ ስንት መሆኑ ነው እንግዲህ ወደ 1938 እንደዚህ ሲጠሯቸው የጠየቁት ምን ነበረ? እኔ የምፈልገው በትምህርት በጣም ታዋቂ የሆኑትን ኢየሱሳውያን እነሱ መጥተው እንዲያስተምሩ ነው። ሲያስተምሩ ደግሞ እዚህ የሃይማኖት ነገር ሳይሆን ቀጥታ የትምህርት ብቻ ነገር እንዲሆን ነው። እዚህ ሀገር ደግሞ ሲመጡ ባሉበት እንግዲህ ፋዘር እንትን ብራዘር እንትን ይባላሉ። እንደዚህ እንዳይባሉ ነው። ሚስተር አቶ ተብለው ነው። ልብሳቸውም የእንትን ልብስ መልበስ አይችሉም ብለው የካህን ልብስ እንዳይለብሱ የካህን እንዳይለብሱ ለቫቲካን ሲሆን እንደዚህማ እኮ ደግሞ ምን የምፈልገው እኔ እንግሊዝ አይደሉም፣ ጣሊያንም አይደሉም፣ ከፈረንሳይም እንዳይሆኑ ከአሜሪካ። ምክንያቱም እነዚህ የቅኝ እንትን ነገር ሀሳብ አላቸው። እኔ የምፈልገው አንድ ሀገር የቅኝ ውስጥ ያልተገናኘ እንደ ካናዳ አይነት ከካናዳ እንዲመጡልኝ ነው ፈልገው ይላሉ ነው። እና ፖፑ ወዲያውኑ ለካናዳ ላለው የጀዝዊት ኃላፊ ነው አስተማሪዎች ጥሩ አስተማሪዎች ፈልገህ ቶሎ ወደ ኢትዮጵያ እንድትልክ ኢትዮጵያ ውስጥ ተጠይቋል እንደዚህ ይባላል። እና ፋዘር ነው ሚስተር ዶክተር ማት የሚባል የኮሌጅ አስተዳዳሪ የነበረ እና ተፈሪ መኮንን እንግዲህ ሃይ ስኩልም በደንብ ያልሆነ ተማሪ ቤት እንትን ለማለት 6 ሰዎች ይዞ ወደ ኢትዮጵያ መጣ ጀመረ። እና እሱ ነበር የመጀመሪያው ዲሬክተር ሆኖ በጣም በጥሩ ሁኔታ እንትን አስባለ። ከጃንሆይ ጋር ጥሩ ግንኙነት ነበረው። እሳቸው በጣም ይሉታል። ሲመረቁ እንግዲህ በዛ ጊዜ የመጀመሪያዎቹ እንደውም በ1950 ዓመተ ምህረት በፈረንጅ ነው 42 መሆኑ ነው እና ሲመረቁ እነ ዶክተር አክሊሉ ሀብቴ እንደነ ታዋቂ የነበሩ አቶ ተሾመ ገብረ እነሱ ሲመረቁ የሚሄዱት ውጭ ሀገር ነው ለኮሌጅ የለም ነበረ። ለምንድን ነው እዚህ ሀገር እንደው ኮሌጅ አይኖርም ሲሉ ዶክተር ማት ጥሩ እኔ ሄጄ በቃ ይህንንም ለማቋቋም እንትን እላለሁ ብሎ ከእንግሊዞች ኬምብሪጅ ተነጋግሮ የመጀመሪያውን ዩኒቨርሲቲ ኮሌጅ አዲስ አበባ ያቋቋመውና የመጀመሪያው ዲን የሆነው ከተፈሪ መኮንን ይሄ ዲሬክተር ነው ዶክተር ማት። እና እንደውም አንዳንዶቹን አስተማሪዎች ከተፈሪ መኮንን ወስዶ እዛም ፕሮፌሰር እንዲሆኑ ምክንያቱም እንግዲህ በዛ ደረጃ ያሉ ሰዎች ነበሩ ማለት ነው። እኛን የሚያስተምሩ ዩኒቨርሲቲ ደረጃ የሚያስተምሩ ኤሌመንተሪና እንትን ላይ ሃይስኩል ላይ ያስተምሩ እና ስለዚህ በጣም የትምህርቱ ጥራት የትምህርት ነገር ብቻ ሳይሆን ዲሲፕሊኑ እንዴት እንትን ነበር ተፈሪ መኮንን። እና እኔ በቸው ትልቅ ተማሪ ቤት መሆኑን ያወቅኩት እና በደንብ የተገነዘብኩት 12ኛ ክፍል በዛ ጊዜ የአሜሪካን ፊልድ ሰርቪስ የሚባል ፕሮግራም ነበረ። ወዳደርና 1 ዓመት ወደ አሜሪካ ሄደን አሜሪካ ቤተሰቦች ውስጥ ቁጭ ብለን ሃይ ስኩል እዛ እንጨርሳለን
እና እኔ የሄድኩበት ሚኔሶታ ነበር እና በጣም ቸግሯቸው እኔ ነበርኩ የመጀመሪያው ጥቁር እዛ ተማሪ ቤት ለመግባት እና ይሄ እንደው ከአፍሪካዊ መጥቶ እንደው ዝግጅቱ እንደው ደህና በቂ ዝግጅት አለው ወይ ሲኒየር እንትን ውስጥ ለመግባት እንደዚህ ያለ እና ከመከፈቱ በፊት እስቲ አስተማሪዎች ሊያናግሩ ይፈልጋሉ ብዬ ሄድኩኝ እና እንደዚህ ነው ትምህርቱ እና እንዴት ነው ምን ይመስልሃል? ምክንያቱም ገብተህ ከልጆች መካከል እንትን እንዳትሳቀቅ እንፈልጋለን እንደዚህ አሉ። እንዴ ምንድን ነው ትምህርቱ ሲነግሩኝ ይሄማ እንደው 11ኛ ክፍልና 10ኛ የተማርኩት ነው ምንድን ነው ችግሩ? እንደዚህ ምንም የለህም በጥሩ በቃ ጀምር ዝም ብለህ ግባ አሉኝ። ገብቼ እውነትም በጣም ጥሩ በሆነ እንትን ነገር ነው ግራጁዌት ያደረኩትና ያኔ በቃ የተፈሪ መኮንን ትምህርት እንዴት እንደው ትልቅ እንደነበረ እንዴት ግሩም እንደነበረ ከማንም የሚወዳደር እና እንደው ማንስ መሆኑን በዛ ነው ያወቅኩት። ይሄም እንግዲህ ለአስተማሪዎቻችን ነው። በዚህ የተነሳ አስተማሪዎቻችን ጋር አስተማሪነት ብቻ ሳይሆን እንደ ቤተሰብ ነበር የሚይዙን። አሁን የተፈሪ መኮንን ተማሪ ያኔ በዛ ጊዜ እንደምታውቀው ፒያሳ ሲኒማ አለ በሐሙስ እንደዚህ አንዳንድ ተማሪ እንትን ብሎ ተማሪ ቤት ጠፍቶ ብሎ ወደዛ ለመግባት ይሄዳል እና ምክትል ዲሬክተሩ ሚስተር ጋኞ ይባላል። የተማሪን ጠባይ ያውቃል። በዛች ሰዓት ላይ ወደዛች ጋር ይቆማል። ይሄድና ያያል። ፒያሳ ገና የተፈሪ መኮንን ሲያይ ይወጣና ከመኪና በቀለ ተሰማ ምን ትሰራለህ እዚህ በዚህ ሰዓት? ቤተሰብ ልኮኝ ነው ምን ብሎኝ ነው በመኪና አስገብቶ ይዞ መጥቶ ቅጣት አለ እንደዚህ እና እንደዚህ ነበር የሚቆጣጠሩን እናንተ የሚሉ እንደ ቤተሰብ ነው በጣም እንትን የሚያደርጉን። በዚህ የተነሳ ነው በጥበብ ተደረገ ደስታም ጆት ብዙ አደገ የጥበብ ብርሃን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ ተነሱ። ቅድም የጠየቅሽኝ መምህር ብዙዎቹ ካናዲያኖቹ አንዳንዶቹ ያ በደርግ ጊዜ አስቆሟቸው። በቃ የውጭ አስተማሪ አያስፈልግም ተባሉ። ብዙዎቹ ግን አልሄዱም፣ እዛው ቆዩ ዝም ብለው ሌላ ተማሪ ቤት እያረጉ ወይም ደግሞ ወደ ሌላ ቦታ ወሊሶ፣ በሐረር እንደዚህ እየሄዱ ምክንያቱም ኢትዮጵያን እንደ ሀገራቸው አድርገው ነበረ የሚወስዱት እና ይሄኛው ለምሳሌ ሚስተር ቱሬን የምንለው ሮናልድ ቱሬን የምንለው አሁን በ99 ኦልሞስት 100 ዓመት ሊሆነው 2 ወር ሲቀረው ያለፈው ዓመት እሱ እዛው ቆየ። ምንም እንትን ማላለ አንዴ ወሊሶ አንዴ እንትን የሆነ ከዛ ደግሞ የመረዳጃ ማህበር አቋቁሞ ይስንት ነበረ እና በቃ የሚኖሩት አንድ ቤት ነበራቸው ቢሾፍቱ ዙት ያለ እና ሄደን ኦፍኮርስ ኢትዮጵያ ባለን ጎበኝን ቁጥር ሄደን እንጠይቃቸዋለን፣ እናያቸዋለን፣ እንደዚህ እንላቸዋለን እና እሱ ሁል ጊዜ ለን ነበረ አደራችሁን እኔ እንደው እድሜን የሄደ ነው እና ምናልባት እንደው ሳልችል እንኳን እንደው ከዚህ ሀገር ውጣ ቢሉኝ ከእንትኔ እኔ እዚህ ነው መቀበር የምፈልገው፣ ሌላ ቦታ መሄድ አልፈልግም፣ ኢትዮጵያ ነው መቀበር የምፈልገው እና እናንተ ምስክሮቼ ናችሁ እንደዚህ ብሎ እንደውም አንድ መጽሐፍ ጻፈ ስለ ጀዙዊቶች እና ካናዳን ኤምባሲ ነበረ እንዲያትምለት የፈለገው። ብዙ ውጣ ውረድ ነበረ። እኛ እንዴ የእኛ ማህበር ለምን አያትመውም? ይሄ እኮ የራሳችን የተማሪ ቤታችን ታሪክ ነው ነው አሳተም ነው እና ሜሞር በቃ የተፈሪ መኮንን አስተማሪ ትዝታ የሚል እነሱ በሙሉ እንትን ጽፎ አንድ አሳተመን። አሳትሞም ደግሞ ለእኛ ለማህበሩ ነው የሰጠው። ማህበሩ ለተማሪዎች ለቀድሞ ተማሪዎች እንትን እያደረገ ማህበሩ ነው ገቢ ነው የሆነው። የእሱ እንትን የእሱ ታሪክ እሱ የመጨረሻው ጀዝዊት ነበረ፣ ያ ካናዲያን ጀዝዊት በቃ ኢትዮጵያ እንትን እና መጨረሻ ላይ 2 ዓመት ሲቀረው በጣም ትንሽ ስለታመመ ወይ ናይሮቢ ሂድ ወይንም ካናዳ ተመለስ እንጂ አትቆይም ኢትዮጵያ አዲስ አበባ አሉት። አይ ናይሮቢ ደግሞ የበፊቱ ምክትል ዲሬክተራችን ሚስተር ጋኞ የሚባለው እንደዚሁ ታሞ እዛስ ሄዶ እንደ አጋጣሚ ከ2 ሳምንት ወዲህ ያርፋል እና በጀዚቶች ህግ ያረፈበት ቦታ ጀዚቶች እስካሉ ድረስ እዛው መቀበር አለበት እንጂ ሌላ ቦታ አይሄድም። እና ሁል ጊዜ ቆጨው ነበር ኢትዮጵያ ህይወቱን ሙሉ ኖሮ የኢትዮጵያ ማቀው ሀገር ሄዶ ይቀበራል። እንደው እኔ እንደሆነ አልፈልግም። ስለዚህ እዚህም ቢካሉኝ ያው እዛው ካናዳ ይወሰዱኝ እንጂ
በምንም ማለት ሌላ ሀገር እንዳለው እናንተ ምስክሮቼ ናችሁ እንደዚህ ነበረ እና 4 ዓመት ሲቀረው ያው ወደ ካናዳ መጣ። በየአመቱ እንግዲህ መታችሁ ጠይቁኛላችሁ። አዎ በአመት ሄደን እንጠይቀዋለን፣ እናየዋለን። እንዴት አይነት ደስታ አለው፣ እንዴት አይነት እንትን አለው። ከቤቱ ከሚኖሩበት አይወጡ ነበር። የካናዲያኖች የጀዝዊቶች መኖሪያ ያለ እዛ ነበር። ግን እኛ ስንመጣ ይወጣል አብሮ እና እዛ ሄዶ በቃ ስለሰው ሁሉ እነዚህ እኮ የኔ ተማሪዎች ነበሩ፣ የኔ ተማሪዎች ናቸው እያለ በቃ በደስታና እንትን ነው ለሰው ሁሉ የሚገልጸው የነበረው እና ትልቅ እንትን ነበረን እና መጨረሻ ላይ በየአመቱ እየሄድን እየጠየቅነው 4ኛው ዓመት ላይ አረፈ። ለሱ ነበር ያለፈው አመት ወዲያውም የህይወት መታሰቢያ ብለን መጽሐፉም ስለ ጀዝዊቶቹ የወጣው ነበረ። አንድ ታንዛናዊ ጀዝዊት ነው ከቫቲካን ያለ ፋዘር ፌስቶ የሚባል የእሱ መጽሐፍ ወጣ እና እሱን አድርገን አስተማሪዎቻችን ደግሞ እኛ እነሱ ብቻ ሳይሆኑ የኢትዮጵያ አስተማሪዎቻችን ብዙ ደግሞ አሉ እንደዚሁ ያሉ እነሱን እያፈላለግን እንትን ብዙዎቹ እድሜያቸው ኦፍኮርስ በጣም ከፍ ብሏል። አንዳንዶቹም አይችሉም። አሁን ያን ጊዜ ብዙ የጋበዝናቸው ነበሩ፣ ግን ብዙዎቹ ከቤት መውጣት አይችሉም መሰለኝ መምጣት አልቻሉም እና ግን የኛ ዋናው ውለታችን ለአስተማሪዎቻችን ለተማሪ ቤቱ ደግሞ ዛሬ ላሉት ደግሞ ተማሪዎች አርአያ ለመሆን እነሱም ደግሞ የደረስንበትን እንዲደርሱ ለማበረታታት ነው ይሄ ማህበር የተቋቋመው እና በዚህ አንዳንድ እንትን እንረዳለን። አሁን ማህበራችን ወደ 11 ልዩ ልዩ ቻፕተሮች አሉት በአሜሪካ ውስጥ በየካሊፎርኒያ 2 አለ፣ በቴክሳስ አለ፣ ኒውዮርክ እና እንትን አለ፣ ዋሽንግተን አለ፣ ጆርጂያ አለ፣ በየቦታው አለ። ካናዳም እንደዚሁ አለ፣ አውሮፓም አለ፣ ሳውት አፍሪካ አለ፣ ሚድል ኢስትም ደግሞ ሳውዲ አረቢያ እና ዱባይ አለ። ስለዚህ የዓለም ግሎባል ኦርጋናይዜሽን አድርገነዋል። ድሮ የሰሜን አሜሪካ ነበር የሚባለው፣ እሱ ተለውጦ አሁን በቃ የተፈሪ መኮንን የቀድሞ ተማሪዎች ማህበር ነው እና ቦርዱም ላይ ከውጭም ኢትዮጵያም ያሉ አሉ፣ እዚህም ያሉ አሉ። ብዙዎቹ አሁን ኢትዮጵያ ያሉት አርቲስት ደበበ እሸቱ፣ አርቲስት ሉሰገድ ረታ፣ ወልደ ጻድቅ እነሱ ሁሉ አሉበት። እዚህ ደግሞ በኒውዮርክ እና አሜሪካ ደግሞ ያሉ አሉ። ምክትል ፕሬዚዳንቱ አሁን ወይዘሮ አለም ወልደ ማቲያስ አለች። አሁን በዚህ አጋጣሚ ለ100 ዓመቱ ስንል 2 መጽሐፍ እያዘጋጀን ነው ይወጣ። አንደኛው በእንግሊዘኛ ነው። የእንግሊዘኛው መጽሐፍ ርዕስቱ ተፈሪ መኮንን ስኩል ኢንስፓይሪንግ ላይቭስ ኦፍ አቺቭመንት ሲንስ 1925 ይላል። እንግዲህ ተፈሪ መኮንን ትምህርት ቤት አነቃቂ የስኬት ህይወት ከ1917 ጀምሮ ተብሎ የአንድ 50 ተማሪዎችን ፕሮፋይል እንደው ቅርብ እንትን አድርጎ አንዱ አስተማሪያችን ነው። የሚገርመው ሚስተር ዳጌሊ ይባላል። በ1958 የኔም አስተማሪ ነበረ እዛ እንግዲህ ዛሬ 58 እና እሱ ነው በጣም ብዙ አንድ 20-30 መጽሐፍ ጽፏል። እና አሁን መጨረሻ ላይ ብስራት እኔ በቃኝ 82 ሆንኩኝ 80 እና ግን ከአሁን ወዲያ መጽሐፍም ምንም አልፈልግም እንትላል። ግን አንድ መጽሐፍ የምፈልገው ምጽፍ ብችል ስለ ተፈሪ መኮንን ነው እና አብረኸኝ እንትን ታደርጋለህ ትጽፋለህ ይሄን አለ። ይሄማ እንደውም ለ100 ዓመታችን በጣም የሚያስፈልግ ነው እና አዎ 1-2-3 ሆነ አብረን እንጽፋለን ብለን ይሄን መጽሐፍ እንትን እናደርጋለን። እሱ እኔ ወይዘሮ አለም ወልደ ማቲያስ እና አቶ አበባ አብርሃም ጆቴ 4ታችን ሆነን ይሄን መጽሐፍ ተጽፏል። ይሄ እንዳልኩት የተፈሪ መኮንን ትምህርት ቤት አነቃቂ የስኬት ህይወት ከ1917 ጀምሮ የሚል እና በጣም የሚያስደስተው ነው የእሱ ጽሁፍ ላይ የተፈሪ መኮንንን ከሌሎች ተማሪ ቤቶች ጋር አሜሪካ ካሉ ጋር ያወዳድረው ለእኔም ከራሴ የሚገርመኝ ነው። እንዴት አድርጎ እና ይላል ነው። እኔ ያው ከዛ ስመለስ ከተፈሪ መኮንን ስመለስ ሀሳቤ ምናልባት አስተማሪ መሆን ነበር። እዚህ ግን የትኛው ተማሪ ቤት ነው እንደ ተፈሪ መኮንን የሚሆነው? እዚህ አስተማሪ አልሆንም ብዬ የተውኩት የተፈሪ መኮንን ስታንዳርድን የላቸውም ብዬ ነው። በጣም
ግሩም እንትን ነው እሱ መጽሐፍ ይወጣል። ለ100 ዓመቱ ላይ ይገኛል። ወዲያው ደግሞ በአማርኛ ደግሞ የተፈሪ መኮንን የ100 ዓመት ታሪክ ብለን አቶ አማሃ በርሲ ሀዘን እና ዶክተር አበበ ዘገየ ሁለቱ ኮርኔት አድርገውት የሚጻፍ እንትን አለ። እሱም እንደዚህ ይወጣል እና አቶ አማሃም ብታነጋግሪው በጣም ደስ ይለኝ ነበር። የእሱ እንግዲህ አባቱ ብላታ መርሲ ሀዘን ወልደየቆስ መምህር ነበሩ። ስለ ተፈሪ መኮንን ጽፈዋል፣ ብዙ እንትን ብለዋል። ስለዚህ ያው በጣም ጥሩ እና እሱ አሁን የመጀመሪያውን ከጠላት ወረራ በፊት የነበረውን ተፈሪ መኮንን ታሪክ እሱ ነው የሚጽፈው። በኋላ በክፍል ሆኖ ከዛ የጀዚቶች ፒሪየድ፣ ከዛ ደግሞ በደርግ ጊዜ የነበረው፣ ከዛ ፖሊቴክኒክ ኮሌጅ እንደሆነው እሱን ሁሉ ታሪክ ምክንያቱም ማህበራችን ሁሉን እንዲያቅፍ ነው እንጂ የድሮን ተማሪዎች ብቻ አይደለም። በተፈሪ መኮንን በነበረበት ጊዜ አይደለም። አሁንም ቢሆን በእንጦጦ በነበረበት ጊዜ ያሉት ተማሪዎች ሁሉ ማህበር ውስጥ አሉበት። የእነሱንም ታሪክ እንዲያካትት ነው ሁላችንም እንዲህ ነው። የዛሬው ልዩ የጨዋታ እንግዳ ፕሮግራማችን በትምህርት አገልግሎት 100 ዓመት የሞላውን ቲኤምኤስ በመባል ይታወቅ የነበረውን የተፈሪ መኮንን ትምህርት ቤት ክብረ በዓል ምክንያት በማድረግ ያሰናዳ ነው። ዶክተር እርስዎ ከተፈሪ መኮንን በኋላ እዚህ አይደለም ዩኒቨርሲቲ የገቡት፣ አሜሪካን ሀገር ነው የተማሩት። ኢኮኖሚክስ እና ፖለቲካል ሳይንስ የመጀመሪያ ዲግሪ፣ አግሪካልቸራል ኢኮኖሚክስ እንደዚሁ፣ እንደገና ደግሞ በኢኮኖሚክስ ፒኤችዲ አለሁት ከቦስተን ዩኒቨርሲቲ። ይሄንን መናገር ያስፈልጋል ብዬ ነው። ተፈሪ መኮንን ለጥቂት ተማሪዎች ብቻ አገልግሎት የቆመ ነው የሚሉ ሰዎች ትምህርት ባልተስፋፋበት ኢትዮጵያ እንዲህ አይነት ትምህርት ቤት ቅንጦት ነው ይላሉ። የእርስዎ ሀሳብ ምንድን ነው እዚህ ላይ? በጣም ጥሩ ጥያቄ ነው። ልክ ይሄ ነገር ሁል ጊዜ የሚነሳ ነው። ሁለተኛው መጽሐፍ ማህበራችን ያሳተመው የተፈሪ መኮንን ትምህርት ቤት ትዝታ የሚል ኤርሚያስ አማረ አንደኛው ተማሪ የጻፈው አለ። በአማርኛ ነው። እሱ እንደውም ብዙ እንትን ብሏል፣ ለብዙ ሰዎች ደርሷል። አሁንም ደግሞ ለ100 ዓመቱ አጋጣንትን እንደገና ይታተማል። እንደገና በጭማሪ አሳክንትሏል እና እሱ መግቢያው ላይ የሚለው ነው ብዙ ሰዎች ተፈሪ መኮንን የጥቂት ሰዎች የሀብታሞች ትምህርት ቤት ይመስላቸዋል እና የኔን እና ጓደኞቼ ተማሪ ቤት ስንገባ አንድ ፎቶግራፍ አለ ብሎ እዛው ላይ መጀመሪያው ገጽ ላይ የነሱ ፎቶግራፍ እንትን ያደርጋል። ከነሱ ከሁሉም አንድ ልጅ ብቻ ነው ጫማ ያለው፣ በሙሉ ባዶ እግራቸው ናቸው እና ምን ይላል እሱ? በቃ ቲኤምኤስ ብዙ ሰዎች እንደሚገምቱት የሀብታም ልጆች ትምህርት ቤት አልነበረም። ቢያንስ 80% የሚሆኑ ተማሪዎቹ በዝቅተኛ የኑሮ ደረጃ ከሚገኙ ቤተሰቦች የተወለዱ ልጆች ናቸው እና በእኔ ጊዜ በ5ኛ ክፍል የተሰሳነው እንደው መግለጫ ሊሆን ይችላል ብሎ ስለ ራሱ እንትን ነገር ይናገራል እና ይሄ እውነት ከእውነት የራቀ እንትን ነው። ደግሞ ተፈሪ መኮንን የሚታወቀው ከሁሉም ጋር የሚመጡ ተማሪዎች ቢሆኑ እንደውም ጎበዞች የሚባሉት ከትልቅ ቤተሰብ የመጡ ሰዎች የወጡ አይደሉም። የሀገሩ ከየቦታ የመጡ ናቸው እንጂ ተፈሪ መኮንን እንደዚህ የቅንጦትና እንደው የእንትን የጥቂቶች ተማሪ ቤት አይደለም። ለሁሉም ደግሞ ጃንሆይም ይሄ ነው እንትናቸው። አሁን የእሳቸው የልጆች አንዱ እዛ ነበረና ካናዲያኖቹ በቃ አንተ ጥሩ ዝግጅት የለህም፣ እንደው በደንብ አትከታተልም፣ መውጣት አለ ብለው አስወጡት። ወደ ቤተ መንግስት ላኩት እና እሳቸውም ሰሙና አይ ታዲያ ትምህርት ቤቱን በደንብ ካልተከታተልና ብቁ ካልሆነ ለዛ ልክ ነው ለሌላው መጥፎ አርአያ አይሆንም፣ ይውጣ፣ አስወጡት አሉ እና በሀብት በዝነኛነት በትልቅ ሰው ታዋቂነት የሚገባበት ተማሪ ቤት ብቻ አይደለም እሱ። ዶክተር ብስራት እርስዎ በዓለም አቀፍ ደረጃም በተለያዩ ቦርዶች ውስጥ ያገለግላሉ። እንደውም ቅድም ከአንዳንዶቹ ራሴን አገለልኩ ወጣሁ አገልግሎቱ በቃኝ ብዬ ይላሉ። ስለ መልሶ ማገልገል፣ ስለ በጎ ፈቃድ
እንዲነግሩን ፈልጌ ነው። ብዙ ሰው መልካም ወይም በጎ ፈቃድ ይኖረውና ኮሚትመንቱ ወይም አጥብቆ መያዙ ላይ ይቸገራል። እርስዎ እንደው በጥቂቱ እንኳን ለመጥቀስ ሶሪያ፣ ኤኳዶር እና ሌሎች በጣም ብዙ የተባበሩት መንግስታት ውስጥ ያሉ ስራዎች ላይ እንደዚሁም ደግሞ በኢትዮጵያ ጉዳይ ከዚህ ከተፈሪ መኮንን ቀጥሎ በኢትዮጵያ የዳያስፖራ ትረስት ፈንድ በሌሎችም ይሳተፋሉ እና ስለዚህ አስፈላጊነት እንዲናገሩ ብዬ ነው። ቅድም ሌሎች ትምህርት ቤቶችም እንደዚሁ ይህን የኛን አርአያ ቢከተሉ ብለዋል። አንዳንድ ጊዜ የተወሰኑ ሰዎች አጥብቀው አንድ ነገር ይዘው ከተጓዙ ብቻ ነው ውጤት የሚኖረው። እርስ በርስ የመተያየትና እንደው የመፎካከር ነገር ካለ ወደኋላ መቅረት ይመጣል። ይህን እንዲያነሱ ፈልጌ ነው። አንደኛ ነገር እኛ እድለኞች ነን። እንደዚህ አይነት ቦታ ለመድረስ የቻልነው በህዝብ የተማረን ትውልድ ነን። ፕራይቬት ስኩል ገብተን ገንዘብ ከፍለን እንትን ያደረግነው አይደለም። ተፈሪ መኮንን ለሁሉም ያለ ትምህርት ቤት ነው እና እንደዚህ ደግሞ ላደረሰን ምንድን ነው እንግዲህ ምን ማድረግ እንችላለን? በህይወታችን እውነት ነው ብዙዎቻችን ትልቅ ቦታ ደርሰናል። አሁን ይሄ መጽሐፍ የሚጻፈው ላይ እዛ ላይ ሲታይ ያውም 50 ተማሪዎች እንደው ራንደምሊ የተመረጡ ናቸው እንጂ ይሄን ያህል ነው እነሱ ብቻ ናቸው ተብሎ አይደለም፣ ተለቅመው አይደለም፣ ግን የሁሉንም ሊወክሉ ይችላሉ የሚባሉት ሰዎች ናቸው። እና የእኛ እንግዲህ አሁን እዚህ ላይ ምንድን ነው በዚህ እድሜያችን ምን ማድረግ አለብን? ሀገራችን ልርዳ ሲባል ዝም ብሎ በጠቅላላ እንትን ይባላል። ግን መጀመሪያ ቤተሰብን ካረዱ የራሱን ቤተሰብ፣ ሁለተኛ ደግሞ የተማሩበትን ከቤተሰቦቻችን ይበልጥ ተማሪ ቤታችን ነው ብዙ የቆየ ነው። እሱን ካረዳት ምን ፋይዳ አለው? ምን ጥቅም አለው? በዚህ የተነሳ ነው ደግሞ እዚህ ሀገርም አይተነዋል። የተማርነባቸው ተማሪ ቤቶች በሙሉ በተማሪዎቻቸው ነው። አንዳንዶች እኮ ሲያርፉና ከዚህ ዓለም ሲለዩ ያላቸውን ሀብት ወደ እንትን ይሰጡታል፣ ለተማሪ ቤት ይሰጡታል። እዛ የተማርኩበት ተማሪ ቤት እንደዚሁ ሌላው ይማረበት፣ ሌላው እንትን እና ይሄን አይነት እንደው አሰራርና ይህን አይነት ባህል በሀገራችንም እንዲቋቋም ነው። ኦፍኮርስ እኛ ሀገር አሁን ብዙ ሰው ቤተክርስቲያን ያሰራል፣ መስጊድ ያሰራል። ተማሪ ቤት ላይ ትንሽ እንትን ነው ይህን ያህል በራሱ ሰጥቶን ብሎ ይሄንን ነገር እንደው ይህን ባህል ማሳደግ አለብን በሚል እንትን ነው እና ለእኔ እንደ ድል ነው መቆጥረው። በስራ ዓለም ውስጥ ገብተን ጥሩ እንትን አድርገን ቤተሰብ ኖሮን አሁን መጨረሻ ላይ ደግሞ ሌሎች እድል መስጠትና እንትን ትልቅ ለራስ እንደው ደስታ ነው ብዬ ነው እንትን ብለው። ምክንያቱም ውለት አለብን እና እንዳልኩት የአልጋ ወራሽ ያችን እግር እንደው እቺ ተማሪ ቤት እንዳትጠብ፣ እንድትሰፋ፣ እንዳትወድቅ፣ እንድትረዷት ተለምናችኋል ያሉት የእኛ በቃ መመሪያ ቃል አድርገን ወስደነዋል። አሁን እንግዲህ ያው እንደ ማህበራችን እያሰባሰበ አንድ ህንፃ ለ100 ዓመቱ ስጦታ ለማድረግ ነው። ተፈሪ መኮንን ውስጥ ሁሉ ገብ የሆነ እያሰራን ነው። ስራውንም የድሮ ተማሪዎች እየተሳተፉበት ነው። አሁን አርኪቴክት ታውቂ ይሆናል። አርኪቴክት ፋሲል ጊዮርጊስ ነው የተፈሪ መኮንን ተማሪ ነው። እሱም በደስታ እንትን አደርጋለሁ ብሎ እያለ ነው እና ኢንጂነሮችም አርኪቴክቶቹም እነሱን ሁሉ እያሰባሰብን ከውጭም ደግሞ እንዲረዱን በተለይ አሁን ኢትዮጵያ ውስጥ ብዙ ትልቅ ስራ ላይ ያሉ ባለ ሀብት ከተፈሪ መኮንን ይወጡ አሉ። እነሱን ሁሉ እንዲረዱን ነው እና አሁን አንድ ነገር የሚገርመው እኔ ዝም ብዬ በዚህ በማህበር እንግዲህ ለማሰባሰብ በየቦታው እጽፋለሁ እድሩን ብዬ አንደኛው የጻፍኩት ለሼክ መሐመድ አላሙዲ ነበረ። እሺ ጻፍኩኝ እንደዚህ የመረሚያው እንትን ብዬ ከዛ ያው ሳውዲ አረቢያ ድረስ ላኩላቸው እና ተዋይል ያሰግድ ያለ እዛ የሚሰራ የቀድሞ የተፈሪ ተማሪ ነው። እሱ ደወለና በስርዓት ደስ ይበልህ ደውለውልኝና አናገሩኝ። በጣም የሚደገፍ እንትን ነገር ነው። እንግዲህ ስለ ከተፈሪው ጋር ምንም ግንኙነት የላቸውም። 10 ሚሊዮን ኢትዮጵያ ብር ሰጡ። በጣም ጥሩ ነው። ሌሎቹንም እናንተም ከኢትዮጵያ እዚሁ ያላችሁ ከዚህ ተማሪ ቤት የወጣችሁ እናንተም እንደዚህ መረዳት አለባችሁ እያለን እርግጠኛ ነን ሁሉም ይረዳሉ። አንዳንዶቹ አሁን ገናይቼ እንረዳለን ብለዋል። እኔም አሁን የመጣው ሳምንት
ወደ ኢትዮጵያ እመጣለሁኝ። ዋናው መጣበትም ይችን 2 ወር እስከ በዓሉ ድረስ ሁሉንም አስጠይቀን ይችን ነገር ለማሰባሰብ እና እንትን ለማለት ነው። ከመደምደማችን በፊት የሚያመሰግኗቸው እስከዛሬ የረዱ ሰዎች ካሉ የሚል ነበር። እርስዎ ቀደሙኝ። እንግዲህ ተጨማሪ ሌሎች የሚያመሰግኗቸው ሰዎች ካሉ መጀመሪያ ስንፈልገው የኛ የራሳችን ቦርዱን ነው፣ የቦርዱን አባሎች ነው። የሚገርመው ነገር በየ2 ሳምንት አንድ ጊዜ ስብሰባ አለን እና ብዙ ቦርድ ውስጥ አለሁኝ ነው። ቦርድ እንደው በየ4 ወር በየወሩ ቢበዛ በወር ይሰበሰባል እንጂ በየ2 ሳምንት የሚሰበሰብ ቦርድ የትም አይቻላግም። ግን አንድ ሰው የማይቀርበት በቃ ሁሉም በትጋት የሚሰራበት ሲኖ ወይዘሮ ቆንጂትን ያታለሽ ጸሐፊያችን እሷ ናት። ወይዘሮ አለም አለች ምክትል ፕሬዚዳንቷ፣ ወይዘሮ ምዕራፍ አለች የገን ትሬጀረሯ፣ ሌሎችም እንደዚሁ በፊት የጠቀስኳቸው እናቶ ጋረደው አሉ። እነሱ ሁሉ ሪሊ እንዴት አይነት በቃ በትልቅ ስሜት ነው ሁሉም የሚሳተፈው ምን መስራት እንችላለን ብለው እና ከተማሪ ቤቱ ጋር ከኮሌጁ ጋር በጣም በደንብ በትልቅ ትብብር ነው የምንሰራው እና አንድ ሰው ማመስገን ፈልገው በእውነቱ ከዚህ አንደኛ ኦፍኮርስ ቦርዱ እንዳልኩት የቦርዱ ላይ እንደና አርቲስት ደበበ እሸቱ እንዴት አይነት እንደው ይሄ ስም እንዲመለስ ስንት ጊዜ ጥረት ያደረገልን በጣም ብዙ ጥረት ያደረገልን ነው እና የበፊቱ ደግሞ የተማሪ ቤቱ የኮሌጁ ዲን ተሾመ ፈይሳ እሱ ልክ እኛ ተማሪዎች እንደሆንን ከኛ የበለጠ ነበር ያለው ስሜት እና የእሱ ደግሞ አስተያየት ምንድን ነው ቲኤምኤስ እኮ ማለት ብራንድ ነው። አንድ ብራንድ በሚሊዮን ብር እኮ ይሸጣል። ምክንያቱም አሁን አንዳንድ ቦታ ሲሄድ አለ በደንብ አይቀበሉኝም። በኋላ ተፈሪ እኮ አስተማሪ ይሉኝና ለምን እሱን አትነግረንም ነበር እንጦጦ ሲባል እኮ እንደው በቃ ቲኤምኤስ ስላለ የማይከፈትልኝ በር የለም። የማይንትን የማይልኝ ተማሪዎቹ አሁን ዛሬ በእንጦጦ በሚል እንትን ገብተው በነጋታው ሲጠይቋቸው የት ነው የምትማሩት ሲባሉ ቲኤምኤስ ይላሉ። ስለዚህ ይህ ብራንድ እንዴት ይተዋል ብሎ በጣም ብዙ የለፋና እንትን ያደረገ ነው። እሱን በጣም ማመስገን ፈልጋለሁ እና ያው እንግዲህ የማህበሩን ተሳታፊዎች ነው ሁሉ የቀድሞዎችን ተማሪዎች ሁሉም በተቻላቸው መጠን የስም እንዲመለስ ይሄ ማህበር እንዲጠናከር ሁላችንም እየረዱን ነው። እኔ እዚህ መቆየትም የቻልኩትም 11 ዓመት ሙሉ ይሄን ቦታ ምክንያቱም ብችል ለሰው አስረክቤ ሌላ ሰው አስረክቤ እንትን ብል በጣም ደስ ይለኛል። ግን ለጊዜው እንዲጠናከር አንዴ በደንብ እንትን እንዲሆን አሁን ግን በጣም ተጠናክሯል፣ ጥሩ ደርሷል እና በ100 ዓመቱ ላይ ለእኔም ጥሩ ሽኝት ይሆነኛል። አዳዲስ ሰዎች መጥተው እንዲመሩትና ይሄ ማህበር እንዲቀጥል ተማሪ ቤቱም እንዲደገፍ ለማድረግ የጀመርነው ስራን ትልቅ ስለሆነ እሱን እንትን እንዲልልን ነው እና የእናንተም ትብብር በተለይ የሸገር የኢቢኤስ ምክንያቱም በኮሚኒኬሽን በኩል ለህዝብ ካልታወቀ እናንተን ካላረገ የምንሰራው ስራ ዝም ብሎ ተዳፍኖ ሊቀር ይችላል እና በዚህ በኩል እንደው የበለጠ እንድትደግፉን ነው እንደው እናመሰግናለን እስካሁን የምላረጋችሁልን። ግን ወደፊት ደግሞ ይሄንን በተለይ 100 ዓመቱን በዓልና ከሱ ጋር ተያይዞ ስላለው ስራ እንድታግዙን በጣም አደራ አላለሁ እና በጣም አመሰግናለሁ። ዶክተር ብስራት በጣም አመሰግናለሁ። እንግዲህ ደግሞ አዲስ አበባ እንገናኛለን ሲመጡ 2 ወር ቆያለሁ ስላሉ በክብረ በዓሉ ጊዜም እንገናኛለን ብዬ ተስፋ አረጋለሁ። በጣም አመሰግናለሁ። እሺ፣ አመሰግናለሁ።